አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ይዤላችሁ የመጣሁትኝ እኛን ይመለከታል። በተለይ የመዳም ቅመሞችን በመዳም ዙሪያ በእኛም ዙሪያ እንደገና ደግሞ ኢትዮጵያውያን የቤት ሰራተኛ ቢይዙ እንዴት አድርገው ይይዛሉ? ከመዲያም እና ከኢትዮጵያ መዲያሞች እና ከዚህ ከአረብ ሀገር መዳሞች የትኞቹ ይሻላሉ የሚለውን እና በዱባይ ላይ እንደዚህ በኤምባሲ ዴላልነት ታውቃላችሁ። በተለይ በዱባይ ዴላላ ከሀገር ከኢትዮጵያ ወደ አረብ ሀገር ይዞ ለመሄድ ይሄ የሌለውን አለ እያሉ ስራ የሌለውን አለ እያሉ ገንዘብ የሌለውን ገንዘብ አለ እያሉ በሰው አእምሮ በቃ ቅንጭላታቸው ውስጥ ትልቅ ነገር በቃ ይኖራል ብለው እንዲያስቡ ገንዘብ በቀላሉ ነገር ይገኛል ብለው እንዲያስቡ ካመከሯቸው በኋላ ወደ ዱባይ እንዲሄዱ ካረጓቸው በኋላ ይቺ የምታዩት ካለታታች በፎቶ የምትታየው አልሚ ትባላለች። እንትን ዴላላ ናት። ወደ ኤምባሲ ነው ምንድን ነው የሚባለው የምታገናኝ ዴላላ ናት። ሰው ይዛ ሴቶችን ፓስፖርታቸው ምናቸውን እየያዘች ለኤምባሲ የምታገናኝ ዴላላ ናት እና በዱባይ እንግዲህ እየተመሳጠረ በመጨረሻ እንግዲህ ስራ እስከሚያገኙ ድረስ ምናምን እሷ ቤት ነው የሚቆዩት። እሷ ያው እንግዲህ ባለትዳርና መሰል የሁለት ልጆች እናት ናት እና ቤቷ ስለሚቆዩ የመጡት ሀበሾች ናቸው። ወደ አረብ መቶ እስከሚወስዳቸው ምናምን ድረስ ያው ዲላላ ስለሚከፈላት ብላ 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 ምላሷን አስረዝማ ልጆቹ በቃ ሌላ ነገር እንዲያስቡ ለምሳሌ በቃ ስራችሁ ቀላል ነው፣ አረቦቹ በጣም እንደዚህ ትንሽ ቤተሰብ ናቸው፣ ገንዘባችሁ በጣም ብዙ ነው የሚከፈለው ምናምን እያሉ በቃ አላደ ከኢትዮጵያ እንዴት ነው እኛ ኢትዮጵያ እያለን እንዴት ነው የምናስበው አረብ ሀገር ከመምጣታችን በፊት? በቃ አረብ ሀገር ሲባል እኮ በቃ ገንዘብ በቀላሉ የሚገኝ የቆሸሸ እቃ የማይታጠብበት ሀገር በቃ ክላሴ ምናምን ለብቻዬ ነው፣ ፍሬዘር ምናምን በቃ ፏክ ሁሉ ነገር እንድተሞላልኝ አድርጌ በቃ ቀልል አድርጌ ነው የማስበው እና ክብዴቱን አላስብም። እና እነሱ እንደዛ እያሉ እየመከሩ ልጆቹ በእሷ እጅ እንዲገቡ እና በእሷ ፓስፖርታቸውን ሰጥተው እንዲጀምሩ አድርጋ ከኤምባሲ ጋር ከኤጀንሲ ነው ምንድነው የሚባለው ብቻ ከዲላልነት ጋር ተገናኝታ እየሰራች እና እነቺ የምታዩት ልጅ በገስት ገብታ የምታወራው ልጅ እሷ ቤትን ተቀጥራም ሳይሆን በቃ መዲያሞች መጥተው አረቦች መጥተው እስከሚወስዱ ድረስ እሷ ቤት ነበረች እና አሁን ክስ ቀርቦባት ነው እንደዚህ የምታወራው። ክስ ያቀረበችበት ማናት? እቺ ከታች ፎቶዋን የምታዩት ልጅ እሷ ምንድናት? በቃ 15,000 ዲርሃም ቤት አስቀምጬ ነበር ሰርቀው እሷና ጓደኛዋ ከቤት ሲወጡ ታገኙ ልጆችንም ይዘው አብረው ነው የወጡት ብላ በሶሻል ሚዲያ በቲክቶክ በሁሉም እየተናገረች እነሳሪ ረብዙ የምናውቃቸው ደጋግ ሰዎች ህዝቡን በቃ ሴቶችን ወይም የተለያዩ ምስኪን እህቶችን ለመርድ የሚረዱ እህቶች በዱባይ ያሉ ብዙ እህቶች እነሳሪ ሌሎችም እነጽዮን እነሱ ክስ አቅርባ ዳኙኝ፣ እናንተ ካልዳኛችሁ በዱባይ ህግ መሰረት ወደ ህግ ሄዳለሁ አለች። ከዛ ነገሩ ሲጣራ ይች ደግሞ የፈረደባት ነገሩ ሲጣራ እንኳን ሊሰርቁ ቀርቶ አይደለም ከቤቷ እያመለጡ እንደሆነ ቤቷ ውስጥ ምግብ እንደሌለ ቤቷ ውስጥ ስቃይና መከራ እያበዘችባቸው እንደሆነ ነው የተሰማውና ቆይ ምንድን ነው የምትሉት እናንተስ? እኔ በበኩሌ እንደው አላህ በራህመቱ በዝነቱ የኢትዮጵያ ወይም የሀበሻ ሰራተኛ አያርገኝ ነው የምለው ስለማቀው ኢትዮጵያ አዲስ አበባ ፓስፖርት ምናምን ከጨረስን በኋላ የሜዲካል ምርመራ እስከሚያልቅልን ድረስ እንግዲህ ሙሉ ለሙሉ ባትገቡም ግማሾቻችሁ ታውቁታላችሁ የሰው ቤት ሰራተኝነት። እንደው የኢትዮጵያ የአበሻ ሰራተኛ ከሚያረገኝ እንደው በጨርቅ ጫፍ እየዋገኩ እየለመንኩ በላይ ይሻለኛል ነው የምለው። እስቲ መዳሞችን እዩዋቸው ላይ ምንም ቢበድሉ ምንም ስራቸውን ቢበዛብን እኮ ትራፊያቸውን ወይም ደግሞ በቃ አንስተው አይወረውሩልንም። እንዲህ ሀበሻ እኮ ትራፊያቸው ራሱ ጥሩና ደህና ምግብ ከሆነ ለልጃቸው ነው የሚያስቀምጡት እንጂ ለኛ አይሰጡንም። በቃ የ3 ቀን የ2 ቀን ካደረ በቃ የምትጥልበት ስታጣ በቃ አማራጭ ስታጣ ነው አንስታ የምትሰጠው። እንዲሁ እንጃ ከመቶ አንድ ይገኙ እንደሆነ እንጂ ኢትዮጵያ ምድር ላይ ሀበሻ ሰራተኛ መሆን ላኢላሃ ኢለላህ እንዲሁ አላህ የረገመው ነው እውነት የሀበሻ ሰራተኛ መሆን እና ይቺ ልጅ እንደምታዩት
እንግዲህ ሰራተኛ ይዛ መዲያማቸው መታ እስከሚወስዷቸው ድረስ እንዴት ሰራተኛ ቤቷ ቀጠራቸዋለች። ልጆች አሏት፣ እነሱን ይንከባከባሉ፣ ቤቷን ያጸዱላታል ምናምን። በመጨረሻ የሆነ በቃ መዲያማቸው ከእድሜያቸውም ጋር ከሆነ ስራ ጋር አለግባባ ብላ የሆነ ገንዘብ አጉድለባቸው ነው መሰለኝ። በዛ የተነሳ ከንስል ወደ ኢትዮጵያ ውስጥ ያስቸውልሁ እንጂ 15,000 ዲራሃም ከቤት ይሰርቀውኛል ብላ መጣች። ሲጣራ ነገሩ ምን ቢሆን ጥሩ ነው? ውሸቷን ነው። ቤት ውስጥ በጣም ታስርባለች፣ በጣም ታሰቃያለች፣ ትማታለች። 2 ልጆች አሏት። እነሱን በደንብ ካልተንከባከብን በቃ ደግሞ እኮ የተንከባከቡላትን ገንዘብ በከፈለቻቸው። ሆዳችሁ ምን አነስና ነው የምትበሉ? ከኔ ገንዘብ አይደለም ወይ እንኳን ገንዘብ ልከፍላችሁ እያለች እንግዲህ በአደባባይ ተዋርዳለች ማለት ነው። በጓደኞቿ ስንት የሚያከብሯ ጓደኞች አሏት። ይቺ የምታያት መሲ ከበላዩዋ ከጎኑ ያለችው ከላይ መሲ በጣም የምትቀርበ ጓደኛዋ ማለት ሙሉ ለሙሉ ጓደኛዋ ባትሆንም በጣም ታውቃታለች። እና ተዋረደች። ለነገሩ ትዋረድ፣ እነዛ ምስኪኖችን ቤቷ ውስጥ ከልጆቿ ነጥላ እያስራበች። እና ምን ትላላችሁ እናንተ? እኔ በበኩሌ በጣም ነው ያንገሸገሸኝ፣ ስሜቱን ስለማውቀው ማለት ነው። አዲስ አበባ ላይ እንዴት እንደሆነ ገና ከእንቅልፍ እየተነሳ እንደ ምግብ አልበሉ ምን አልበሉ፣ እጃችሁን ታጠቡ፣ ምግብ መብላት ትፈልጋላችሁ ብለው የሚጠይቁት። ቆይ እስኪ ከእንቅልፉ የሚነሳ ሰው እንዴት ብሎ ነው ምግብ የማይበላው? እንዲያው ለምንስ ተብሎ ይጠየቃል? ምግብ ትበላላችሁ ተብሎ ከእንቅልፉ እየተነሳ እያዩ ገና ውጭ ሄዶ አልበላም መቼስ። እና እኔ በአዲስ አበባ ሰው እንትን ምንድን ነው የምጠላው ባህሪ ምንድን ነው? ገና ከእንቅልፋችን እየተነሳን እያዩ እጃችሁን በቃ ፊታችሁንና እጃችሁን ታጠቡና መብላት ትፈልጋላችሁ የሚሉ ጥያቄ የሚጠይቁ በዚህ በኩል ወላሂ ሀገራችን እንዴ ይበላም ባይበላም የመጣ ሄደውን እኮ ለምን ግማሽ እንጀራ አይሆንም? ተጋምሰን በልተን ነው ወላሂ። ለምን ቆሎ አይሆንም? በዛው ኧረ ቢስሚላ እኔ እንጃ። እና ሙህም የአበሻ ሰራተኛ ከሚያደርገኝ አረብ ጊዜ ይሻላል። አረቦች እኮ ወላሂ ለአዚም ከስንት አንድ ነው እንጂ መጥፎዎች፣ አብዛኞቹ ፈጣሪን ይፈራሉ። አብዛኞቹ በቃ ሰራተኛ ማንገላታት ምን ያክል አዛ ምን ያክል ከፈጣሪ ጋር እንደሚያስቆጣ ምናምን በራሳቸው ልጆች ላይ የሚደርስ ነው የሚመስላቸው። እና ደሞዝን በስርዓት እየከፈሉን ምግብ ራሱ እነሱን ትራፊ የሚሰጣለ። እስቲ አሁን ማናት አበሻ የአረብ ትራፊ እንቺ ተብላ የምትበላ? እውነት ኢትዮጵያ መዲያሞች ግን እንኳን አይደለም ትራፊያቸው እንኳን 2 ቀን 3 ቀን ካላደረ አይሰጡም። በተለይ ደህና ትራፊ ያለ አይደል? ደህና ምግብ የስጋ ወጥ በቃ በዓል ሆኖ የዱለት ምናምን ያለው ምግብ ሆኖ ትራፊ ቢሆን ካድና ነው ተላጃ የምታስቀምጠው ለነገዋ ለልጆቿ። ለሰራተኛ ልስጣት አትልም። በ3ኛው ቀን የሚበላው ሲያጣ ነው የምትሰጠው። እንደዚህ ያደርጋሉ አረቦቹ። ኪችን ገብቼ የምፈልገውን ሰርቼ በልቼ ወላሂ ስራቸው ይብዛ፣ ስራቸው ወገቤን ይቅመጠውና አንዳንድ ነገር ሲናገሩኝ መርዝ ንግግር ስሰማ ቅንጭላቴን እንደ በግ ያዙረኝ እንጂ በዚህ በኩል አረቦች ወላሂ ረበረህማ ጊዜ ትግደለኛ አረቢቱ። እና ይቺ የምታዩት ልጅ በቃ በአደባባይ ሌባ ለማስባል በአደባባይ ሌላ ነገር ወደ ህግ በቃ አሁን መጨረሻ ምንድን ነው ያለችው? በቃ በዚህ ልጆቹ ገንዘቤን የማይሰጡ ከሆነ ወደ ህግ እሄዳለሁ። ወደ ህግ ምን ብለሽ ነው የምትሄጂው? ማን ብለሽ? ልጆቹን ለምን ብለሽ ነው የምታሰቃያቸው? ከዛ መጨረሻ ምን አለች? ልጆቼን አግደዋል፣ 2 ልጆቼን ይስጡኝና በዛው ዲሌት ይሆናል ነገሩ፣ ይጠፋል፣ ነገሩን አቆማለሁ። ልጆቿ እኮ ዘመር ቤት ናቸው። እና ጉዷን ተከናነበች ማለት ነው። ነውሯን እና ውርዴቷን ተከናንባ ከቲክቶክ ወጣች። ያው እንግዲህ ለተወሰነ ጊዜ ይጨቀጭቋታል። ይቺ ውርደታም ማለት ነው። አላ ደግ ተዋረደች። እና እነዚህ ምስኪኖች አይከነሰልባቸውም፣ ወደ ኢትዮጵያ የማይሄዱም። ወደ ኤምባሲ ከሌላ ከጥሩ ኤጀንሲ ጋር ተገናኝተው ወደ ስራ እንዲገቡ ታደርጓል ማለት ነው። እና በዛውም ያው ቲክቶክ ከፈቱ። በቲክቶክ እንግዲህ ታዋቂ ሆኑ ማለት ነው። እሷ ለሌላ ለመጥፎ ነገር ልታዋርድ ሌባ ናቸው ብላ ወደ ሀገራቸው ከንስላ ቪዛ ፓስፖርታቸውን ከንስላ ወደ ሀገር ልታሳፍር የነበረውን አላህ በረህመቱ በዝነቱ ደግሞ ለእነዚህ ለምስኪኖች እንደዛ አረገ እላችኋለሁ። እና እናንተስ ምን ትላላችሁ? እኔ ጊዜ አረብ ትግደለኝ ነው የምለው። እንደ አበሻ ሰራተኛ አበሻ እጅ ላይ አይጣለኝ። እንደው ያ ረህማን እሷ ችግረው ማዳራውን እና እኔ በበኩሌ እንደዛ ነው። እናንተስ ምን ትላላችሁ? በኮሜንት አሳውቁኝ። ቪዲዮውን ላለማርዘም ቶሎ ደውሉ እንዲያረግልኝ። አሱሩም አዛን አለ። አልሐምዱሊላህ አላሁ አክበር።
እና ውድ ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉ። ባይ ቻው።